አሳደኩ ቆይ ምንድነው ያሰብከው አንተ? እኔ እኮ ካደኩ በኋላ የመጣ ሰውዬ እኮ ነው አንተ። እና ታዲያ ምን ፈልጌ ገባው ይመስላል ታዲያ? ጭራሽ ከዛ ጨርጫሳ እናትህ ጋር ታዲያ የተገባው እቺን ከብት ይዤ መጣሁ። ከብት እንዳትለኝ። ከብት ነሽ አንቺ ነሽ ለዚህ ጉዳይ። በዛ ላይ ደግሞ እኔ ላይ ተንኮል ትሰራ ያለ። ሰላም ያዝ። አንተ ያደረከኝ ነገር ተስማምተን አይደለም። አይኔ ዘራ እንደምታስበው እኮ አይደለም። ዝም በይ አንቺ ዝም በይ ዝም በይ ዝም በይ አንቺ በቃ ዝም በይ አንተ ተራሳው አለ ነው እንዴ? ውሻ ነኝ ዝም በይ። እኔ ነው ሻልከኝ? አዎ ገረመሽ? ቀጥ ብለሽ ጓዝሽን ጠቅለሽ አንተም ቢሆን ጓዘን ጠቅልለ ውጡልኝ በቃ። ቤቲና ታላልሽኝም ወይ? ቤቲና ሳወራት ይላል። አባይ ተረጋጋ። አባይ ቁጭ በይ እስቲ። አንተ ሆቴል በጠብጠና እንደ በጣም ዝም በይ አንቺ ውሻ ነሽ አንተ ነህ ለካ እንደዚህ ጉድ ይሰራል። ዝም በይ በሱ ነው የቀየርከኝ። ዝም በይ እንዴ ተቀመጪ። ቆይ የምን ካሜራ ነው የምታወራው? ምንድን ነው የምታወራው? ተቀመጪ እንጂ በፍቅር ምናምን አይደለም። አቅደህበት ነው የመጣኸው። ገንዘብ ልትበላ ከታች ጀምረህ አፈር ትበላለህ። አፈር ትበላለህ። ምንድን ነው ያልሽኝ? ቤቲና ታላልሽኝ እና ቤቲና ሲያወራት ነበር። አንቺ ዝም በይ። ተረጋጉ። እንደዚህ በጉልበት ነው ነገር አለ። መጀመሪያ እኮ እሷ ከልጅ ጋር ስታስተዋውቀው አላማችሁ ሌላ ነገር ነበር አይደል እንዴ? የምንድነው አላማው? አላማ ምንድነው አላማው? የሱን ሀብት ንብረት እናቱ ያወረሰችውን ሀብት ንብረት ጥርግር ገርጎ ለመውሰድ ነው እዚህ ቤት ያስገባል። በእውነት ማን እንዴ ቆይ ዛሬ ሳትደውልኝ እንዴት ትመጣለህ? ችግር የለውም እናወራለን። አይደለም ደውለልኝ ብመጣ ጥሩ ነበር። አዎ ስልክ እኮ አይ ዛሬ እሑድ ነው የፋሚሊ ጊዜ እኮ። እነማን ናቸው? ጥሩ ሀሳብ ጥሩ ሀሳብ ግቡ ኑ። ጥሩ ሀሳብ የሆነ ምነግር ነገር ስላለ ነው። እንዴት ናችሁ? ሰላም ነው? ሰላም እነማን ነህ? ሰላም ይሻላል ነው። ሻረፈ በልሽ። ዛሬ ግን መምጣት አልነበረብህም በእውነቱ። ምንድነው ነገሩ? ምንድነው ችግር አለ? አረፍ በል። አይ ሰላም ነው። አረፍ በልሽ። ሰዎቹ ከኛ ጋር ናቸው። ትንሽ የሆነ ሰርፕራይዝ ነገር ስላዘጋጀ ልጃችሁ እንግዲህ ያው የምን ሰርፕራይዝ ነው? በሱ የተነሳ ቁጭ አስተንች ምንድነው? አይ በቃ ችግር የለውም። ተረጋጋኝ። አይ የወላ ሰው ቤቱ ነው። አዎ ሰርፕራይዝ አይደለም ብዙ ነገር ያስፈልጋል እኮ። ምንድነው ሰርፕራይዝ? እስቲ ቆይ አይ ግን የሁሉ ሰው ዛሬ በእሑድ ቀን በቤተሰብ ጊዜ ታውቃቸዋለህ እንዴ አንተ? አይ ምን መሰለህ ጉዳዩ ትንሽ ያው አሳስቦ ስለነበረ ትንሽ ሰርፕራይዝ አዘጋጅተን ምንድነው ያሳሰበው? በዛ ሰዓት ላይ መንገር አይችልም ነበርና በድብቅ የተነጋገርነው ነገር ስላለ እኮ። ምንድነው እንደዚህ ግር ብላችሁ ቤት ውስጥ መስገብ ብቻ እኮ ሰርፕራይዝ ስለነሱ አይፈልጉም እንዴ? ሊጋቡ እና በዚህ ቤት ውስጥ ነው በእንደዚህ አይነት ሁኔታ ነው ጋብቻ? ሰርፕራይዝ ማለት እኮ ነው ታዲያ ሊጋቡ እኮ ነው። አንተ እንዴ ስታየኝ ጅል መስላለሁ እንዴ? ሰርፕራይዝም ሆነ ሽምግልና እያንዳንዱን አውቃለሁ እኮ። ገብቶኛል። እንደዚህ ጎረምሳ ሰብስበህ ምንም ነገር የያዛችሁት ነገር የለም። ሰርፕራይዝም ቢሆን እኮ ነው የሚነገረው ነገር ነው። ሰርፕራይዙ ሁለቱ ለመጋባት ወስነዋል እና አይ ችግር የለውም በቃ እንዴ። ቆይ አሁን እኔ ነኝ አይደል? ዝም በሉ እናት አይደል? አሁን እኔ ቤት ነው የመጡት አይደል? ሲንገረኝ ምንድነው እንዲጋባ ይፈልጋል? ይኸውልህ አሁን ስለነሱ ጋብቻ አይደለም መጣ አመጣጥህ ልክ ያልሆነ ነው። ሁለተኛ ተንጋግታችሁ ምንድነው እንዴ? እኔ እኮ በረት አይደለም የተከበረ ቤት ነው። መጣ እሺ ሰርፕራይዝ ነው ትለኛለህ። ምንድነው ያስከው? የነሱ ጋብቻ ትላለህ። ምንድነው ያስከው? እስኪ ንገረኝ። ይቃል እንደዚህ ሊጋቡ ምንም ማንም እኮ ለምን ደግሞ አልፈልገው? ምን ማለት ፈልገው? ለምን ማለት ያው የነሱ ጋብቻ ሰርፕራይዝ አይደለም። አዳንተ ሰርፕራይዝ ነው ያልከኝ። እሺ ሰርፕራይዙን አሳየና። ምንድነው ሰርፕራይዙ? ሰርፕራይዙ ምን መሰሉት? ሁለተኛ ነገር ደግሞ ሁለታችሁ የምትተዋወቁ አንተ ነው የላከው ሰርፕራይዝ። ቆይ አዳም ምን ነው ዝም አልክ አንተ? አይ በአንዳንድ ነገር እንተዋወቃለን። ለዛ እኮ ነው ችግር የለውም ጋሽ። እንተዋወቃለንና ይሄንን ነገር እንደ ሰርፕራይዝ ለማዘጋጀት ተመካክረን ነው። ስለዚህ እንግዲህ ሁለቱም ሊጋቡ የሚፈልጉ ከሆነ ደስታዎችን አብሮ መካፈል ስላለበት አይደለም። በመጀመሪያ ደረጃ አንተ የሰራው ልክ አይደለም እንዴ። ዝም ብለህ ዘው ብለህ ገብተህ እንዴ ተሻግረኝም እዛ እኔስ ቁጭ በልም አላልኩ አይደለም እንዴ። ክብር የሚባል ነገር አለ። እንግዲህ እንደ እንግዳ ከሆነ ናገባ ቁጭ በል ስለነ የምትቀመጥ መተህ ዘው ብለህ ቁጭ ብለህ ሰርፕራይዝ ነው የምታውቅ ከሆነ አንተም ከበር ላይ ለምን ያስከው? አይ እኔ ዛሬ እንደሚመጣ አላወኩም። ደስተኛም አይደለም ሲመጡ አይደለም እኮ ጋሽ ያልሰማኸኝም እኮ ይኸውልህ፣ እኔ ዛሬ እንደሚመጣ አላውቅም። ድንገት ነው ዛሬ የመጣው እንጂ ቢደውልልኝ ኖሮ እኮ ችግር የለውም። እሺ ንገረኝ። እሺ ምንድን ነው? ምን መሰሉት እንግዲህ ወደ ጉዳይ ልግባና እንግዲህ እንደሚጋቡ ሰው ያውቃሉ። ነገር ግን
የምታገባው እሷ ትዕግስት ማነች? ከሷ ጀርባ ምንድን ነው የሚባለውን ነገር አጥንተው ነው ሰው ለልጁ የሚድሩለት? ስለሷ ማንነት አጥርተው ነው ወይ ለልጁ የሚድሩለት? ምን ማለት ነው? ቆይ አንቺ ተረጋጊ። አይ ስለምን አንቺ ጋር እናወራለን። እርሶ ብቻ የሚፈልጉት ነገር እሷ ጋር ንጹህ ነች አይደለችም፣ ከጀርባ ምን አለ የሚለው ነገር አጥርተው ነው ለልጁ የሚድሩለት? ስለምን ንጽህና ነው የምታወራው? ቆይ እስኪ ዝም በይ እስኪ። ቆይ እኔ እናንተ እኮ አንተዋወቅም አይደል እኮ ስለምን እኔ ግን በደንብ አድርጌ አውቅሻለሁ። አንቺ ስለኔ ንጽህና ወይ ደግሞ ምን ልሁን አልሁን ምን ታውቃለሽ? አንቺ ከዚህ ቤት ጀርባ ወጥተሽ የምታረጊያቸው ነገሮች እዚህ ቤት ቁጭ ብለሽ የምታወሪው ስልክ እያንዳንዱ ነገር እኔ አውቃለሁ። ቆይ አንተ ማለት ስለዚህ ቤት አንቺ ቆይ ዝም በይ። ቆይ አንዴ ስለኔ እያወራ ነው። ስለአንቺ እኔ ነው የጠየቀኝ። ተረጋጊ። አንተ የምትሆን ደግሞ ምንድነው? እኔ የማላውቀው ነገር አለ። እኔ ነው የጠየቀኝ አንቺ። እሺ በይ። አሁን እኔ ያስደፈረኝ እሱ ነው። ተይው እንደ አራባዬን ያላስደፈርኩም። ዝም በል አውቀዋለሁ ብለሃል። ዝም በል አሁን አንተ ዝም በል። ስለሷ ምንነት አንተ ለመጠየቅ ማን ነው ማንዴቱን የሰጠህ? እሱ ይቆይልህ አይደለም ማን ነው የሰጠህ? አይ ይኸውልህ ሰርፕራይዝ ብለህ ነው የመጣው፣ እንግዳ ነህ። አሁን እሷን እንደዚህ ለማለት ማን ነው የቤተሰብ እንትን የሰጠህ ነው? ዋነኛው መንስኤ ምን ነው? እዚህ ጋር ስለ ጋብቻ እስከሆነ ድረስ እዚህ ጋር ደግሞ የአንድ ሰው ህይወት ጉዳይ እስከሆነ ድረስ እኛ ይሄንን ነገር ደግሞ በደንብ አድርገን እናንተ እነማን ናችሁ? ይቆይ እሱ ማንነታችን አሁን ልነግርህ እንዴ ሁሉንም አቆይታ እኮ እንዴ የምትፈልገው ንገረኝ በቃ። እሺ እሷን አዎ እኔ አጥንቼ ብዬ እሱን ፍላጎት ስላለው እንዲጋቡ የፈቀድኩት። በጣም ጥሩ እሺ፣ እንዲጋቡ ፈቅዷል። እሷ ግን ሌላ ፍቅረኛ እንዳላት ያውቃል? የምን ፍቅረኛ ማለት ከሱ ውጭ እኔ ፍቅረኛ የለኝም። እርግጠኛ ነሽ? እርግጠኛ ነኝ። ፍቅረኛ ሌላ ፍቅረኛ የእውነትህን? ቆይ የምን ፍቅረኛ የለሽ? ያለኝም እዚህ ጋር ተቀምጠሽ በስልክ ስታወራ የነበረው ማን ነው? ማንን አወራው? በስልክ ተቀምጠው ሁሉ ስታወራ አንቺ አንተ ምንድነው የምታወራው? አንቺ ዝም በይ አባዬ ምንድነው የምትለኝ? ቆይ ስሙን እየጠራሽ እያወራሽ አቤት ማን ነበረ? የማን አቤል? ማን ነው? እኔ አቤል ጭራሽ እኔ ስመጣ የደነገጥሽው ለዛ ነው። ምንድነው የምትለኝ? ቤቲ ናት አላልሽኝም እንዴ? ቆይ ተረጋጉ። አንቺ ተቀመጥ። ቤቲ ናት አላልሽኝም ወይ? ቤቲ ናት ሳወራት እሱ አባዬ ተረጋጋ። ቆይ አባዬ ቁጭ በይ እስኪ። አንተ ያቴል በጠበጠና እንደ በጣም ውጣልኝ ከቤቴ ተቀመጪ። ደግሞ አንቺ ምን አፍ ሞልተሽ ትጫለሽ እንዴ? በመጮህ አባዬ ምን ነገር የለም። በሱ ላይ ነው የምትደረቢው? ምን ደረኩ እንዴ? ልጅ ስለሆነ ነው እንዴ ለሱ የምትከራከረው? ምንድን ነው ያልሽኝ? ቤቲ ናት አላልሽኝም? እና ቤቲ ናት ሲያወራት ነበር። አንቺ ዝም በይ። ተረጋጉ። እንደዚህ በጉልበት የሚሆን ነገር አባዬ እጅህን አነሳ። እጅህን አነሳ? በጉልበት የሚሆን ነገር ጭራሽ በጉልበት የሚሆን ነገር የለም። ይኸውልሽ አንቺ እዚህ ጋር እኛ ይሄንን ነገር ስናደርግ ሙሉ ማስረጃ ይዘን ጭራሽ ማስረጃ አንንቀሳቀስም። እሷ ፍቅረኛ አላት ደውላ የምታወራው የሆነ የሚጨርሱት ጉዳይ አለ። ምንድነው የሚጨርሱት ጉዳይ ደግሞ እዚህ ቤት ጭራሽ? አንቺ ዝም በይ። አንቺ እዚህ ጋር የገባሽው ዓላማ አለሽ። ሲጀምር ከሁለታችሁ ጋር የነበረው ዓላማ ሌላ፣ አሁን የምታደርጊው ዓላማ ለብቻሽ ሌላ። እንዴ ምንድነው አባዬ አንተ ምንድነው? ከእሳቸው ጋር ሌላ ችግር አለ። ምንድነው ከኔ ጋር ምንድነው ያቀዳችሁት? መጀመሪያ እሷ እዚህ ቤት ስትመጣ ምን ተነጋግራችሁ ነበር? ምንም የተነጋገርነው ነገር አለ? መጀመሪያ እኮ እሷ ከልጅ ጋር ስታስተዋውቀው ዓላማችሁ ሌላ ነገር ነበር አይደል እንዴ? የምንድነው ዓላማው? ዓላማ ምንድነው ዓላማው? የእሱን ሀብት ንብረት እናቷ ያወረሰችውን ሀብት ንብረት ጥርግር ጋርጎ ለመውሰድ ነው እዚህ ቤት ያስገባት። በእውነት ምንድነው የምታወራው? ዝም በል ሁለታችሁም። እሺ ዝም በይ አንቺ። አንተ ምንድነው? ዝም በይ። አዎ እሱን ነው የማምነው። ዝም በይ። ተረጋጋ። ችግር የለውም። አንቺም ማስረጃ አለኝ። አንቺም እኔ እሱን ሀብት ልጅ እኮ ነኝ። እኔ መውረስ ያቅተኛል? ልጁ አይደለም ምን አባቱ ነው። እና ቢሆንስ እኔ አላሳደኩትም? አሳድገዋል። እና ታዲያ የሱ ሀብት ንብረት ፈልገህ እንጂ ስለሱ መልካምነት እሷ ነው መጣች። ለዛ አንተ አባትና ልጅ ማለት ነው። ዝም በይ አንቺ። ዝም በይ አንቺ። ዝም በይ አንቺ። ዝም በይ አንቺ። ዝም በይ አንተ። ቆይ አሁን ምንድነው የምትለኝ? መጀመሪያ ሲጀመር እዛ አቤል ከኔ ጋር ምንድነው የምታገናኛት? አሁን እሷ ዝም በይ አቤል አለ ሲጀመር። አንተ ደግሞ እዚህ ጋር ልጅህን ብለህ የምታስብለት ቢሆን ኖሮ እሷን እንደ ፍቅረኛ እንደ እንትን አስበህለት ነበር። ነገር ግን ምን አደረኩ? እሱ ከወጣ በኋላ የምታደርጉት የምታወሩት እያንዳንዱ ነገር ትክክል አይደለም። ምን አወራን? ስለ ሀብቱ መብት ቶሎ በይ ፍጠኝ። አሁን እንደዚህ ነው መሆን ያለበት። ማስረጃ አለኝ እኮ። እና ታዲያ እኔ እኮ ለእነሱ አስቤ እኮ ነው።
ለእነሱ አስበው ነው እውነት ትልቅ ሰው ቆልኩ እኔ አንተ በልጅ እንደዚህ አይደረግም አንድ ብቸኛ አባት ምን አለ እኩል እነሱ አስቤ እንዲጋባ አይደል እንደ የመከርኩት ምን ያደረኩት ሌላ ወይኔ ምን ዝም ብለህ እንደመጣለም ትናገረው አንተ ማስረጃ ስላለኝ ነው የምናገረው የምን ማስረጃ ማስረጃ አለኝ ምንድነው ማስረጃ እሱ ከወጣ በኋላ እግሩን ጠብቃችሁ አቀናብሩት ምንድነው ማስረጃ ምንድነው ማስረጃ ያ እሱን ተው ዝም ብላሉ ባልታጣውራ እንዳለ ሰነዱን ሰማኛለህ አሉባልታ ተውና ምንድነው ማስረጃ አስፈርመው አንተ ውጪ ላይ ሊጥሩ ነበር ጎዳና ወይኔ አንተ ዝም ብለህ እንትና በጣም ታሳዝናላችሁ በእውነት ማለት ነው አንተ ያንተም ምንድነው ባልተጣራ ነገር የምትወቅሰኝ አንተ እንዴ በእውነት ያሳዝናል እንደዚህ በተናገረ እኔ እስከዛሬ ድረስ አባቴ ነብዬ ነበር ተቀብዬ ይኖርኩ የነበረው አሁን በዚህ ደቂቃ ትቀየራለህ እንዴ የሱን ብቻ የምትሰማው እኛን አሰማን አንተ ደግሞ ምንድነው መዘባልቀው ምንድነው እንደዚህ አይነት ወሬ የምታወራው ምንድነው ሲያስረዳ ምንድነው ማስረጃ ማስረጃ አለኝ ምን ይጣል ሰዎች አምጡ አቀበሉ ማስረጃ ካላያችሁ አሁን ምንም እናንተ ማስረጃ ካላያችሁ ተቀበጭ ያለ ማስረጃ ነው አልከራከርም በእውነት በጣም ነው የምታሳዝነው ቆይ ማስረጃ ያውቆ ነው እንጂ ሲጀመር ማስረጃ አለኝ እዚህ ጋር ሲጀመር ይሄ ምንድነው እዚህ ጋር ቁጭ ብላችሁ የምታወሩት ምንድነው ይሄ ታዲያ ምንድነው ኤዲትም ተደርጎ ሊሆን ይችላል ይሄ አይደለም ተቀናብሮ የተዘጋጀ ነው ታሳዝናላችሁ ሆነ ዝም በል ቆይ እኔ ነግራችኋለሁ ተዋቸው አንቺ ሲጀመር እዚህ ጋር የምታወሩ እያንዳንዱ ነገር ይታይሻል አይደል በዚህ ጋር ሶፋ ላይ ተቀምጣ ሁሉ ማስረጃ ይሽዋለሁ ዝም በሉ ዝም በይ ችግር የለውም ዝም በይ አንቺ በምን ዝም በል አንተም በምንድን ነው ይሄ አሁን ኤአይ ሊሆን ይችላል የተቀናበረ ሊሆን ይችላል ምንድነው ሲጀመር ኤአይ ሲቀናበር እኮ የራሱ የሆነ ምንም አርቲፊሻል ነው እናውቀዋለን ምን የተቀናበር ነው ይሄው እኛ ሙስሊም ታያየው ነው ይሄ ቤት እንደዚህ አድርጌ ላቀናብረው ማለት አትችላለህ ችግር የለውም ከሱ ጋር ተነጋግረን ቤት ካሜራ ገብቷል ካሜራ ገጥሞን እየተከታተልን አንተ ይኸውላችሁ ዝም በይ አንቺ ውሻ ነሽ አንተ ነህ ለካ እንደዚህ ጉድ ይሰራል ዝም በይ በሱ ነው የቀየርከኝ ዝም በይ ተቀመጪ ቆይ የምን ካሜራ ነው የምትወራው ምንድን ነው የምትወራው ተቀመጪ አይ እምቢ የምትይ ከሆነ ቤተሰቦች እዛ ገጠር ላሉት ቤተሰቦችሽ ምንም እነሱ እዚህ ነገር ውስጥ እናታስገባችሁ ምንም ያውቁት ነገር የለም አያውቁም አንቺ ቆይ አሁን ምንድን ነው እነሱ ማያውቁት እያልከው ነገር ምንድን ነው ታገኛለህ ወይ ከዚህ ቤት አንተን እንደዚህ ጉድ መሰራ እኔ አባት አይደለሁ ጉደኞች ናችሁ እሺ ጉደኞች በጣም ጉደኞች እንደዚህ ትጮትብኛለህ እኔ ላይ አንድ ውስጥ ይኖር እንዴት ታደርጉኛላችሁ እኔን እናንተ በጣም ባለጌዎች ናችሁ ሰማኛለህ የሱ አስተው ያንተ አንተን የሚያክል ሰው እንደዚህ ያደርጋል ብዬ አልጠብቅም ነበር አባቴ ብሎ ነው እዚህ ድረስ ስንትና ስንት ጓዳዬን ነግሬ በየቤቱ እየሄዳችሁ የሰው ህይወት ነው እሺ አሁን ምንድነው ፈልገው አንተ ፍላጎት ምንድነው ፍላጎት አሁን እኔ የፈለኩት እሺ አሁን እሱን ነፃ ማውጣት ንብረቱን ይዞ በሰላም ስለምንድን ነው ነፃ የምታወጣው ልትበሉ ተሰብስባችሁ ቦጫጭቃችሁ ንብረቱን ልክ ነህ ሊበሉኝ ነበረ ደርሰህልኛል አንተ ይሄ ሁሉ ዶክመንት እንኳን በዛ ሰዓት ልትሰጥ ያሰብከው አሁን መጨረሻ ላይ ልትስማማ ስትል ነው አይቼ የመጣሁት ነገር ግን መጀመሪያ ስትከራከር የነበረው በዛው ቀጥል እንዳልኩ ስለቀጠልክ ነው ግን መጨረሻ ላይ ይሄ ነገር ምንም ነገር ስላልደወልኩልህ ነው እንጂ እሺ ሊሉ ነበር እኔማ በቃ ነገ እኮ ልፈርም ነበር በቃ እሷ የፈራችበት ምክንያት አንድ አለ አይ ይቅር ያለችበት ምክንያት አላት ምንድነው ከተደዋወለችበት ጋር ተስማማችበት ነገር አለ ሁለተኛ ስልኳ ደግሞ ዝም በይ አንቺ ስሜን አትጥሪ ምንድነው ቆይ ስሜን አትጥሪ አንቺ ጠብቀኝ ወደ አንተ እመጣለሁ ሲጀመር እሷ ደግሞ ከዛ የሚደውልላት ስልክ አለ ማን የሚደውልልኝ ያ ማን አቤል ጋር ተደዋውላ ያክስማመችበት ጉዳይ አለ ተቀመጭ አንቺ በእኔ ላይም እንደዚህ ተንኮል ያሴርሽ ነበር እንዴ አንተ ራስህ ዝም በል አንተ ራስህ ተንኮለኛ ሌላ ነገር ሲያሴሩ ምን እሷ ብቻ ስልኳ ስለተቀመጭ ነው ቀምቶ ስልኳን አስቀምጦ ይሄንን ስራ ቁጭ ብላ እያወራች ስለጠበቃት ምን ካሜራ ነው ያለው ማለት አታገኙም የትኛውን አታገኙም ካሜራው እኛ እሱን ከዚህ ጉድ አውጥኝ ብሎ ስለመጣ ጥርጣሬ ያለብኝ ብሎ ጥርጣሬ ለመፍታት ነው የመጣ ነው ወይኔ እኛ እኔ ማለት ዝም በይ አንቺ ነሽ ለዚህ ያበቃሽ ዝም በይ አንቺ ምንድነው የምታወራው ዝም በይ እዚህ ነገር ውስጥ እንደው አሁን ምንም ባትበል ምንም እንዳትሉ ይኸውልህ አሁን ቤቴን ለቃችሁ ቀጥ ብላችሁ ውጡ ምንም በቃ ውጡ በቃ ዝም በይ ዝም በይ እንደዚህ አይነት ነገር አይደረግም ምን ሁሉ ነገር እኮ ቤት ወጥቶ አታውሪ ዝም በይ እሱ ትልቅ ሰው ነው ስም ስለዞረ ብቻ አይደለም ከትልቅም ትልቅ እንጂ ይሄ ልጅ አምኖ ሰጥቶ አስገብቶ አንተ እኔ እንደፈረ እንደዚህ ትናገረኛለህ ቀላል ደፍሬ እናገራለሁ አጭበርባሪ ነህ
የእናንተ አለመስማማትና የእናንተ አንድ አለመሆን ተመሳጠራችሁ የኔን ንብረት ልትወርሱኝ ነበረ። ዝም በይ አንቺ ዝም በይ ዝም በይ ዝም በይ አንቺ በቃ ዝም በይ አንቺ ውሻ ነኝ ዝም በይ። አዎ ገረመሽ? ቀጥ ብለሽ ጓዝሽን ጠቅለሽ አንተም ቢሆን ጓዘን ጠቅልለ ውጡልኝ በቃ። ማነሽ ነው እንዴት እንደማትሄጂ እናያለን። ምንም ነገር አታገኟትም። ምንም አንተ ብቻ የምትፈልገው ከሆነ ይኸው እዚህ ናቸው። የህግ አካልም አሉ። በቃ ይውጡልኝ። አልፈልግም። እኔ ከእንደዘነ ሰው ጋር መቀጠል አልፈልግም። በቃ እንዴ ሲያዋኩብኝ የነበረ ለካ ንብረቴን ሊወስዱት ነበር። ኧረ ትንሽ እንኳን ዝም በል አንተ ዝም በይ ሂጂ ሚዛ እንትንሽን ፈልጊ። ዝም በይ ይኸው ባለቤትሽ ይኸው ሁለት ቤት ቁጭ ብላችሁ ልትበሉኝ የነበረ ባለቤቶች ማትምጣብኝ። ዝም በይ እሺ። ምንድን ነው አሁን? ምንድን ነው በቃ አሁን ምንድን ነው? እባክህ በቃ አሁን አንቺ ነሽ እዚህ ቶሎ በይ ስልሽ እዚህ በቃ እኔ አልፈልጋቸውም። ይውጥልኝ። አልፈልግም። በቃ እነዚህ ሰዎች ማየት አልፈልግም። የትም ገደልም ግቢ ከፈለግሽ ገደል። ሚስት መሆንሽ የሚያምርሻል። ዝም በይ ቆሻሻ ነሽ። ዝም በይ አንቺ የሁሉ ውሸት ዋሽተሻል። እኔ እንደዚህ መሆን ይገርምሻል እንዴ? ዝም በይ አልፈልግም። አንቺ እኔ ተረርሽኝ። እንግዲህ ሲጀመር ይኸውልህ ሌላም አንድ ያልነገርኩህ ነገር አለ። ጭራሽ እሺ ያረስቲ ንገረኝ ጉዳቸውን። የእነዚህ ጉዳይ አያልቅም። ሁለቱም ባልና ሚስት አልተጋባችሁ? ጭራሽ ባልና ሚስት ምናችሁ? ልትሆን ነው? ጭራሽ ልትመታኝ ነው? ኧረ ይኸውልህ ተረጋግተን ነው እሺ። እኔን ልትመታኝ ነው የተነሳው? ተጋብቷል። ሁለቱም ባልና ሚስት ናቸው። አንተ ከወጣ በኋላ ነው ሰውዬው ከኔ የምትፈልገው ነገር አለ እንዴ? እኔ ካንቺ ምን የምፈልገው ነገር የለም። ምንድነው? እሱ እኮ አባቴ ነው የሚሆነው አይደለ? አባትሽ ነው የሚሆነው አይደለ? አባቴ ነው ብለሽ ነው ለካ በጎን እዛ ጋር ያልሽው አይደለ እንዴ? ከሱ ጋር ስታሰሪ የነበረው አልገባኝም። ጋር ሌላ ቀላቀለሽ አልገባኝም። ምንድነው? ውጭ ከምትገናኙ በስልክ የምትደውለው ሰው ጋር እሺ በእድሜ የገፋ ሽማግሌ ነው። አንድ ቀን መደፍት ማለት አይቀርም ወይ የሆነ ነገር አናድጄ ድፍት ታደርገዋለህ። ንብረቱን የናንተ ይዘን እንገባለን። ማናት? በእኔ ስም ግማሽ መውረስ ስላለብኝ ብላለች። አንቺ ነሽ ይሄን ስታቀጅብኝ ነበር። ምንም አላልኩም። ዝም በይ። እኔ ባስገባው ባስጠጋውሽ። ኧረ ዝም በል አንተ። አስጠጋው ትላለህ እንዴ? ተረጋጋ። ቁጭ በል አንተ። እዚህ ጋር ምንም እዛ ጋር ይጋከራል። ምንም ነገር ማለት ተቀመጥ። እዚህ ጋር በህግ ጭራሽ በእኔ ላይም ተንኮል እያሰብሽ ነበር። ስለዚህ የእናንተ ሴራ እንደዚህ ተሽከርክሮ መጨረሻ ላይ እናንተ ማልተስማማችሁ እዚህ ጋር አንቺ መተሽ ያቀርሽ እዚህ ጋር ወይኔ አቤኔዘር ወይኔ ተመልሰሽ ምንድን ነው አቤኔዘር? ወይኔ አቤኔዘር ምን ነው? ወይኔ አቤኔዘር ታዲያ እንዴት አይናደድም? አንቺ እሱ ላይ እንደዚህ አድርገሽበት። አንተ ሰውዬ ተወነ። ቤተሰቡ ደስተኛ ነው። ተወን። ደስተኛ ነው። እባክህ አትበጥብጠን። አለሽበት። አሁን እኮ አትበጥብጠው። የትኛው ህይወት ነው ያልሽው? አንተ ለኔ የተላክ መልአክ ነው በእውነት። ትመሪያለሽ የት እንዳለሽ ሄደው ተደውልሽ ምትገናኙ ማንንም በመራለ ይኸው ውጭ ያለው ፍቅረኛሽ ነው። እሱንማ እዚህ ጋር አስቀምጠሽ ሀሳብሽ በእናትህ ተራ የሆነ ወሬ አታወራለህ። ተራማ አንቺ ነሽ። ችግር የለውም። ተራ ነሽ። ሻው ምንድን ነው? ስለዚህ እናንተ ይሄን ምን አስባችሁ? ምንስ ድረስ ለመሄድ ነው ያሰባችሁት? አላማችሁ ምንድን ነው? እዚህ ጋር ይሄን ለማድረግ ያነሳሳችሁ ነገር ምንድን ነው? ልጁን እንደዚህ ምንም ነገር አላደርጋችሁ ማለት እናንተ አንዱ ናችሁ። ምን ሳደረግ ነው እኮ አሳደግኩት አይደል? አሳደግኩ እና ምን ፈልጌ ገባው መስላል? አሳደግኩ። ቆይ ምንድነው ያሰብከው አንተ? እኔ እኮ ካደግኩ በኋላ የመጣ ሰውዬ እኮ ነው አንተ። እና ታዲያ ምን ፈልጌ ገባው መስላል ታዲያ? ጭራሽ ከዛ ጨርጫሳ እናትህ ጋር ታዲያ የተባባቱ አንተ ተረጋጋ። ጭራሽ እናቴ አይደለም። ተረጋጋ። ገላለሁ። እሺ ምንም ነገር ገላለሁ። መንካት የለብህም ምንም ነገር። እሺ ተረጋጋ። ፎቃቃ ገላለሁ። ተረጋጋ። እሺ ፎቃቃ ተቀመጥ። ተረጋጋ። እንደዚህ አይሆን ነገር ያለው እኮ ስባሪ ሳንቲም አታገኛትም። እሺ የምታገኟት መስሏችኋል? ወደ ያገባዋት መስሏል። አሁን አንተ ስህተት ሊከቱ ነው። ተቀመጥ። ችጋራም ናቃል። መሰረት ነው የምንሄደው። ተቀመጥ። ፊትህም ያስታውቃል። ችጋራም ተቀመጥ። ዛሬ ነው የታወቀ ችጋር ነው። ወይኔ ሰማኛለህ?
ምታረጋው ልጅ እንዳገባት ነው። ከዚህ በላይ ምንም ነገር መስማት አልፈልግም። ማንም የለውም ብሎ ሊጫወቱብኝ ነበር። ኧረ ዝም በሏት። የዚህ ሰውዬ ወሬ እየሰማ ገና ታብዳል። አሁን ምንድነው በቃ ነገር ያለው እኔ በዚህ ምክንያት ነው የገባሁት። አበጠን ፈለጋ ምንም አድርገው ይሄን ሰውዬ ፊቱንም ማየት አልፈልግም፣ ድምጹንም መስማት አልፈልግም። ትሰማኛለህ? በደንብ አድርገህ ትሰማኛለህ። እባክህ ስለዚህ ችግር የለውም። እስከዛው ከህግ አካል ጋር እናስቆያቸዋለን። ምንድን ነው የህግ አካል ምንድን ነው? ይሄን የፈጸምኩት ታምናለህ አታምንም? አድርጋለህ አላደረግሽም? እምቢ ካልክ ማስረጃ ተናገረ እኮ በቃ የገባሁት ለንብረት ነው አለ። አሁን አደረኩ አላደረኩ ምንድን ነው የፈለከው? ነገርኩት እኮ ከሱ ጋር አሁን የእሱን እናት ነገር ያው በራሱ ፊት ነው የነገርኩት። ስለዚህ አድርገዋል። ይሄን ነገር አድርጎታል እንጂ ነገርኩትና በቃ አማርኛ አይገባም እንዴ? ወይ መች ነው የምሄደው? ውጣ፣ ተነስተህ ውጣ፣ ውጣ እባክህ፣ ውጣ፣ ውጣ፣ ተነስተህ ውጣ። ከመች ጀምሮ ነው እንደዚህ ልብ የተሰማው? ዝም በይ በእናትሽ፣ ድምፅሽን መስማት ነው ያስጠላኝ። ይኸውልሽ አሁን አንቺ ድርቅ ብለሻል። ምንም በቃ አንደኛ እዛ እሱ ልክ ሲቀጠቅጡት እውነቱን ሲያወጣ መተሽ ይቅርታ ብትይኝ፣ ይኸውልሽ ይቅርታ ብትይኝ፣ እሷን መቀጥቀጥ ፈልጋ ነው መሰለኝ። እኔን ይቅርታ ጠይቅኝ። ከኔ ጋር ምንም ግንኙነት የለሽም። ገባሽ? ግንኙነት ያለሽ ከሱ ጋር ነው። እሱ ብለሽ ነው የመጣሽው። በህግ አካል እሱ አለ። እኔም ብላም አልመጣችም። ንብረት ብላ ገንዘብ ብላ ነው የመጣችው። ስለዚህ ይኸውልሽ ቀጥታ አሁን አንቺ ይሄን ነገር ለምን እንዳደረግሽበት አላማችሁ ምን ነበር? የገባሽው እዚህ ውስጥ ውጭ ያለውስ የምትደዋወዩ ምንድን ነው? ይሄ አላማሽ እዚህ ጋር የገባሽበት ምክንያት ከዛስ ምንድን ነው የምታወሩት? አሁን እሱ እውነቱን ልትነግሪኝ ይፈልጋሉ። ማነው ስደውያ? ማነው ፍቅረኛሽ? አቤል ምናምን የምትይው አቤል ነው? አዎ አቤል። አቤኔዘር ከኔ ጋራ የምታወራውን ነገር ለከት ነው ተመስራት ያዝ። ዝም በይ አንቺ። አሁን ተናገሪ ቀጥታ። አንቺ ማነው እሱ? እሱን ልትናገሪ ይፈልጋል። ዝም በይ ቁስ። አቤኔዘር ስነ ዝም በይ አንቺ ራትሽ። ተቀመጭ። ቤቴ ገብታችሁ ስታሴሩልኝ ነበረ። ቀላል ካፍንጬ በላይ ነው። አሁን እኮ የሚያናድዳት እኮ ገባ ስላልተሳካላት ሌላ ነገር አይደለም። በቃ ያሰበችው ያቀደችው ሌላ ነገር። ስንት ድሃ አለ እሱን እንረዳበታለን። ከሁለት አንድ ያጣው ነች። እንዴት ትሆኛለሽ? ከነ ሀብት ሆነ ከነ ንብረት ከነ ምናምን አብረህ መቃጠል ትችላለህ። ኧረ እቃጠላለሁ። እናንተ ከምትበሉት አትበሉም። ደግሞ ሰራላ ምንድን ነው የምትሰሪለት? አሽ ምንድን ነው የምትወረወራታለሽ? ተያዝሽ እኮ በቃ ምንድን ነው የምትሰሪ? ከዚህ በኋላ ወንጀለኛ ነሽ። ማስረጃ ተገኝቶብሻል። ዝም ብለሽ ተናገሪ። ምንድን ነው ለነገሩ? እንደዚህ ነው ኖራ አታውቅም። ከገጠር አይደል የመጣችው? አሁን ተናገርሽ እኮ። አሁን እኮ ራሱ እየተቀረጽሽ እኮ ነው። አሁን እያወራሽ ራሱ እያመንሽ እኮ ነው። የህግ አካል አሉ እኮ እዛ። ከገጠር ነው የመጣችው። አትፍረድባት። እንደዚህ ቤት ኖራ አታውቅም። ለዛ ነው አዲስ ሆነባት። ስለዚህ በቃ ትፈልጊያለሽ አንቺ ነይ እምቢ ካለሽ ተናገሪ። ነይ ተናገሪ። እውነቱን ደግሞ ትጨዋለች። እንዳታፍርም። ነውረኛ ነሽ። ምንድን ነው አቀለሽ የገባሽ? ችግር የለውም ዝም ይላል እሱ። ተናገሪ። ኧረ ለምን ዝም እላለሁ እኔ? እንዴ እንስማት። ሲቆይ ምንድን ነው ያቀለችው? አሁን ሁለቱንም እዛ እዚህ የምታጫውተው ምንድን ነው? ኧረ እኔ ያወቅኩ ነኝ ከዚህ በላይ ወይ ደግሞ የቀረብኩ ለብር ስል ያው ደግሞ አባቴ ብለህ የእንጀራ አባት ነው ለዚህ ነገር ውስጥ የከተተኝ። ወይ ነይ ተረጋጋ። የእንጀራ አባት የድሮ ሚስት ነው። ተረጋጋ። አሁን ደግሞ አንቺ ውሻ ገድልሻለሁ። ተረጋጋ። የሰው ሕሊና የሌለሽ ነሽ። ወይኔ ቢያስገድልሽስ እንዴት እንደዚህ አይነት ነገር ውስጥ ትገቢያለሽ? እንዴ ቢያስገድልሽ አንቺ ሕሊና የለሽም? ቤተሰብ የለሽም? እህት ወንድም የለሽም? ያለቴን ነው የምላችሁ። ወድጄ አይደለም እዚህ ነገር ውስጥ የገባሁት፣ ግዴታ በቃ ማድረግ ስላለብኝ ነው። አሁን ድምፅሽንም አንቺንም ማየት አልፈልግም። ቀጥ ብለሽ ውጪልኝ። እሺ እውነቱ ሳንናገር የትም አልሄድም። ተናገሪ። ከዚህ በላይ በቃ ምንም አትንገር። መስማትም አልፈልግም። በቃ
ውጪ በቃ አስወጣልኝ። እኔ አልፈልግም። እንደሱ አይደለም። ይኸውልህ አቤዘር እንደሱ አይደለም። ይኸውልሽ ተረጋጊ። አንቺም አሁን ተረጋግተሽ መናገር አለብሽ። አሁን እንደዚህ አትናደጂ። እውነቱን ተረጋግተሽ እንድታስረጂኝ ነው የምፈልገው። ሲጀመር እሱ ነው እዚህ ያመጣሽ። እሱን መጀመሪያም አሁን እንደሰማሽው አምኗል። እዚህ ቦታ አንቺ ይዞሽ መጥቷል። ሐሳባችሁ የእሱን ንብረት መውሰድ ነው። እሺ ከአቤል ጋር እዛ ጋ ያላችሁ ምንድን ነው ያቀዳችሁት? ምን ነበር ያሰባችሁት? አቤል ፍቅረኛ ነው በጣም ነው ጭራሽ ማለት እሱን ከሱ በፊት ነው የምታውቂው? ቀድመሽ ፍቅረኛሽ ማለት ያለው የእሱን እንጀራ አባሳ አገባ ነው እሱን። እሺ በጣም ነው የምወደው። የልጅነቴ ፍቅረኛ ነው። ወይኔ አቤኔዘር እና ምን ስትሆኑ እንደዚህ አይነት እቅድ አስበሽ መጣሽ? ከእሱ እንጀራ አባት ጋር የተገናኘሽ የት ነው? እኔና ማለት ያን የእሱ እንጀራ አባት የተገናኘው ነው አንድ ካፌ ውስጥ ነው። ያው እሱ ካስተመሩ ነው የሚመጣው። ደግሞ እዛ መስተንግዶ ሆኜ ይሰራል። ያው ማለት ያ ስራ ለኔ እንደማይሆን ብሩም ያው ያኛው የመስተንግዶን እንትን ታውቀዋል። የሚጠቅም ነገር አለ። ግዴታ ብር ስለምፈልግ ደግሞ ያን ነገር ማድረግ ነበር። እሺ መጣ። ያው አስተናገርኩት። በዚህ የወረደ ስራ ከምትሰሪ ስራ ከፈለሽ ላገናኝሽ፣ ለአንቺም ለኔም የሚሆን ስራ አለ ማለት ብር የሚያስገኝ ነገር አለ ማለት ነው። እሺ ከዛ አንተ ለኔ አልኩት ምንም እንትን አላልኩም። ብዙም ያለው አይመስልም አለባበሱ በቃ እንትን ያለ። ከዛ ያው ግዴታ ቤተሰብ መቀየር ስላለብኝ እና ያው ከአቤል ጋር ደግሞ ጥሩ ህይወት መኖር እፈልጋለሁ። ብዙ ያቀርነው ነገር አለ ከአቤል ጋር። አዎ እሺ። ስለዚህ በእኔ ገንዘብ ልትኖሩ ነው በቃ የታወቀ እኮ ነው። ይሄን ነገር ማድረግ ስላለብኝ ከዛ እንደዛ ካለኝ በኋላ ያው ይሄን ስራ ተቀበይ ስላለኝ ቢያንስ ከሁለት ቀን በኋላ አሳውቂኝ ነው ያለኝ። አሰብኩበት። ይሄም የምሰራው ስራ ለኔ ምንም ሊለውጠኝም ሊቀይረኝም አልቻለም። እሺ ከዛ እሱ ያቀረበልኝ ቃል ተቀበልኩት ስራውን ማለት ነው። እሺ ከዛ እሺ አልኩት። ወደዚህ እንደገባሽ እሺ እንዳልሽ ያውቃል ፍቅረኛሽ አቤል ያውቃል። ከዛ እሱ ያቀረበልኝን ሀሳብ ተቀበልኩት። ያው አሰብኩበት። ብሩን እንደማይቀይረኝ እንደማይለውጠኝ አወኩ። ግዴታ ደግሞ ከዛ በላይ ብሩ ስለመጣልኝ አሪፍ ስራ እንደሆነ ገባኝ። እሺ ብዬ ተቀበልኩት። ነገርኩት። በሁለተኛው ቀን መጥቶ ነበር። ተስማማሽ ወይ አለኝ። አዎ አልኩት። ከዛ ተስማማን። ያው ያን ስራ ግዴታ መልቀቅ ስላለብኝ ነገርኳቸው። እንደዚህ የተሻለ ስራ ብዬ ወጣሁ። ከዛ አብረን ጀመርን። ያው እሱ ፍቅር ውስጥ ገባ ከኔ ጋር ማለት ነው። የእሱ እንጀራ አባት ነው። ኦኬ እሺ አስገቡልኝ አንዴ። ቆይ እሱ ራሱ ደግሞ ያለውን በደንብ አድርጎ ይገባ። እሺ ስለዚህ ከሱ ጋር ነው የጀመርሽው ፍቅር። እሺ በደንብ አድርገ ያለውን ነገር ደግሞ እስቲ አንተ ደግሞ ተናገራለች። እሷ በጣም ነው የምታሳዝነው። እንግዲህ በጣም ምንድነው እዛ አግኝታት ይሄን ያህል ድረስ እንደዚህ ጥልቅ ድረስ ገብተህ ትንሽ እንኳን አላሰብኩም ለሱ? እሱማ አታውቅም። እንጀራ አባቴ ታውቀኛለህ። እንጀራ አባቴ ነህ። መጀመሪያ ሳስበው እኮ እንትን ሳቀደ እኮ እሱ ለዚህ እንትን የለኝም እንዴ። እናቱን እኮ አግብተሃል። አይ እኮ እናቱንም ሳገባት ለዚህ ጉዳይ ነው ያገባሁት እንጂ በፍቅር ምናምን አይደለም። አቅደህበት ነው የመጣው። ገንዘብ ልትበላ ከታች ጀምረ አፈር ትበላለህ። አፈር ትበላለህ አይደለም? እንዴት ዝም ይሄ ሁሉ ነገር ሴራ ሲረበት እንዲያው ምን ያረጋግቸው እኮ ነው። አክብሬ ነው ተነስቼ በመሰራት ደስ ይለኝ ነበር። ተው ትልቅ ሰው ነው ብዬው ነው። የትልቅነት ምናምን አይደለም። በቃ ከሆነ በኋላ ምንም ሊመታኝ ይፈልጋል። አዎ ፈልጋለሁ። አይገርምም? እሺ ቆይ ተረጋጋ፣ ተናገር። ምንድነው ነገር ነገረች አይደል? አዎ ነገረችኝ እሱ። ስለዚህ አንተ ይሄን ነገር ስታደርግ ትንሽ እንትን አላልክም? ለምንድነው አትጸጸትም? ያለ ሐሬ የሚጸጽተው ያስታውቃል እንደማይጸጽተው። አንተ ላውራበት በዝም በል እባክህ።
ለነገሩ አንተ ላይ እሱ ላይ አደርጋለሁ ብለህ በአንተ ላይም እኮ ሌላ ሴራ መጣብህ እኮ አየህ አይደል? አዎ አየህ ጭራሽ ያበሳጨም እሱ ነው አይደል? ያንተ ንብረት ያልሆነውን ለመውሰድ እኛ እሱም እኔም እሱ አንድ ነን በቃ እዚህ ጋር። ስለዚህ አንተ ሲጀመር የሱን ንብረት ብላለሁ ብለህ እንደዛ ያላዘንከው ያንተ ያልበላው እሷ መጣ ልበላ ስትል እንዴት ነው ትበላለህ? አዎ ደቼ ትበላለህ። እዛ እስር ቤት ገብተህ ደያስን ትበላለህ። አምነሃል። ትንሽ እንኳን እንትን አትልም አታስብም? አሪያ ጽንተውን በእናትህ በቃ ውሰደው፣ በእናትህ ውሰደው። ትንሽ ሁለቱም ተያይዘው እዛ ይሄዳሉ። ትንሽ አስወጣቸው በእናትህ፣ ማየትም አልፈልግም። እሺ ተናገር ምክንያት ምንድነው ታዲያ? በሁለት አፍ እንዴት ነው? እሺ ምክንያትን ተናገር። እሺ ተናገር ምክንያት። ምላሴ ላይ ቆማችሁ እንዴት ነው ማለት እንዴ? እናት አንተ የሰው እንጀራ ላይ ቆምኮ መጀመሪያ ይሄን መች አወቅ? የሰው እንጀራ ትላለህ? በቃ አለቀ። ሞከርኩ አልተሳካም። ምን እንደ እንትን አውራ አታውራ አፌ ላይ መጥቆም በቃ በቃ ምክንያት ይሄ ነው። ተናገር። እሺ ምክንያት እሺ ምንድነው የምትፈልገው? ምክንያት አንተ ከታች ጀምሮ ነው የመጣው አይደል? ከታች ጀምሮ ነው። አዎ እናቱም እኔ በችግር ላይ ነው አውቃለሁ። በደንብ አጥንቶኛል። በደንብ የዋህነቴን አጥቅቶ ነው አይቶ ነው የገባብኝ። የሚለኝን ነገር ሁሉ እሺ ስለው እንደ ጥሩ ሰው መስሎኝ ነው። ችግር የለውም። ስለዚህ ሁለቱን እዛ ውስጥ ልክ ስናስገባቸው ምንድነው ልክም ታስገባኝ? የፈለከው ነገር ነገርኩ እኮ ምንም የፈለከው ነገር ዘብጥያ ትወርዳታለህ። ስለዚህ ዘብጥያ ትወርዳለህ። አንድ ጊዜ ቆይ በቃ ተረጋጋ። እሺ አውራ በቃ ዝም በል እንዳትናገር። እሱ ተናዶ ነው። እንዴት እንደዚህ አልነበረም ማለት እንዴት? ይሄን ነገር ሲሰማ ታዲያ መረጋጋት ነበረበት። ማን እንደሆንክ ምን ባላቅ ምንም ትሁን ጠየቀኝ። ለጠየቀኝ መልስ ልስጥ። እሺ ስጥ መልስ ተናገር። እሺ ጠየቀኝ። ምንድነው የፈለከው? እዚህ ህይወት ውስጥ እንዴት ገባ ነው? ለምንድን ነው እዚህ ያደረገው? በቃ እኔ ችግር ላይ ነበርኩ። በጣም ተሰቃይቻለሁ። ብዙ ነገሮች ነበረኝ። ሰው ምናልባት አግኝቶ ማጣት በጣም ከባድ እንደሆነ ታውቀዋለህ። የምታውቅ ከሆነ በጣም ችግር ላይ ነበርኩ። ከእሱ እናት ጋር የሆነ ቦታ ተገናኘ። ሳይ ጥሩ ነው ሁኔታው። ስለዚህ መብላት አለብኝ፣ ችግሬን ማራገፍ አለብኝ፣ ከዛ ችግር መውጣት አለብኝ ብዬ ነው ያሰብኩት። ወይኔ ማየ ከእሷ ጋር ተጋብተን ጥሩ ነበር ነው። ግን ባለው ሁኔታ እኔ ምንም ከሱ ማገኘው ጥቅም የለኝም ከመብላት ከመጠጣት ከመኖር በስተቀር በቤቱ ላይ የማዘዝ ሁሉ ነገር። እሱም ሲበዛብህ እኮ ነው ራስ መጠጣት። አሁን እሺ አንተ ይሄንን ነገር በምታረግበት ጊዜ እሷ አሁን እናትየው ሞታለች፣ መጠጊያ ነበር፣ ምንም ባዶ እጅ የለኝም፣ ቀፎ ምንም የለውም፣ ባዶ ነው አይደለም። አገባሃት፣ ከአብሯችሁ እየኖራችሁ ከዛ በኋላ ሞተች እና በዛ ሰዓት ላይ እሷ ስሞት አንተ ከሱ ጋር ነው ያለው። እስቲ ልጅ የሆነ ብር ስጠኝ፣ ስራ ልስራ፣ ብዙ ነገር እኮ ማማከር ትችላለህ። ዝም ብለህ ንብረቱ ላይ እንዳለ ለመውሰድ ከምታስብ መጀመሪያ ስትገባ እኮ የገባህበት መንገድ ነው አይደል? እኔ የገባሁበት መንገድ ሀብት በቃ ንብረት ፈልጋለሁ። እንዴት በኋላ እኔ ያገኛለሁ ብዬ ነበር፣ አላገኘሁም። ምክንያቱም አገኝበት መንገድ ዝግ ነው። እሱ ነው ልጅ፣ እሱ ነው የሚወርሰው፣ ውርስ ስለሆነ በሱ ስም ነው ያለው። ስለዚህ ሌላ መንገድ እቺን ከብት ይዤ መጣሁ። ከብት እንዳትለኝ፣ ከብት ነሽ አንቺ ነሽ። ለዚህ ጉዳይ በዛ ላይ ደግሞ እኔ ላይ ተንኮል ትሰራ። ስርዓት ያዝ። አንተ ያደረከኝን ነገር ተስማምተን አይደለም። ኧረ እባክህ በእናትህ አስወጣልኝ፣ እባክህ አስወጣልኝ። በቃ እንደዚህ አድርጊ ብለሽ ያደረኩት የውሸት ነበር። መኪና የተሸጠው እኔ አልታመምኩም። መኪና ተሸጠ። የገባው በማነው? ብሩ የሱ ባንክ ውስጥ ነው የገባው። አንተ አረመኔ ነህ የሰውዬ። የሚገርም ነው። አንተ አረመኔ ነህ። እሺ አረመኔ ምንድን ነው ያልከኝ? እኩል እንጠቀማለን አይደል ያልከኝ? እና ታዲያ የት አለ? ለኔ ያደረክልኝ ነገር አለ? እንዳለ ነው የወሰድከው ብሩን እንዳለ ወደ ባንክ አይደል እንደገባው? እሱንም የባንክ ያለውንም ብር ታሳግድልኛለህ። ምንም እንዳይታገዳል። የትም መንቀሳቀስ አይችልም፣ ይታገዳል። ምንም አላለቀም። ስለዚህ ውሰዱልኝ ነው። ተነሱ፣ ስጣቸው በእናትህ። ማይረቡ ማየትም አልፈልግም። ውሰድ። የሚገርሙ ናቸው በጣም በእውነት በጣም። አዎ ልደውልልህ ነበር መቼም መጀመሪያ ላይ ስናወራ ደውዬ እጠራለሁ ብዬ ነበር ያልኩትና አሁን ያለውን ነገር ሳይ ገባህ። ጥሩ አጋጣሚ ሆነልኝ መሰባሰባቸውና እዛ ጋር ደግሞ አንተ ልትፈርም ስለሆነ ነገን ፈርማለሁ ስላልክ ነገ እኮ ልፈርም ነበር። አዎ ቀልጬ ነበር እኮ መዋል ማደር የለበትም ቢል ወዲያው ቶሎ የመጣሁት ለዛ ነው ድንገት የመጣሁበት እንጂ ደውዬ ላገኘህ ነበር። እውነት እኔ እንደዚህ በህይወቴ እንደዚህ በቃ እንደዚህ ይሆናል ብዬ በፍጹም በቃ በጣም እውነት ይገርማል። የእውነት በጣም በቃ ከባድ ነገር
በቃ ጎዳና እኮ ወጥቼ የነበረው በጣም። ስለዚህ አንተ አሁን የምትለውን ነገር ካለ እንግዲህ ይበልና፣ ያው እነሱ እንግዲህ ያው ወደ ህግ ነው የሚሄዱት፣ ህግ ይዳኛቸው እዛው እንግዲህ ያለውን ነገር። እንግዲህ አንተ ደግሞ እንግዲህ የተሰማህን ነገር ያለውን ነገር ግለጽልኝና እኛም ፕሮግራማችን እንግዲህ ዘግተን ለተመልካቾቻችን ያለውን ነገር አሳውቀን እዚህ ድረስ መተናል። እንግዲህ ተከታትለናል፣ ውጣ ውረዱን አይተናል። በቀላል አይደለም እዚህ ደረጃ የደረስነው፣ የውጭውንም ጭምር ተከታትለን ይሄ ሁሉ የምታየው ኃይል እንግዲህ ወደዛም ሄዶ ነውና ሲከታተል ወደ ሲረባረብ የነበረው። በዚህ ደረጃ እንግዲህ አንተን የጠየቀን ጥያቄ በዚህ መልኩ ይዘን መተናል። በእውነት ምን እንደምላችሁ አላውቅም፣ በእውነት ማለት ነው። እናንተን ወደ እኔ ቤት ያመጣ እንጃ እውነት ምን እንደምላችሁ አላውቅም። እና በጣም 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 ነው የማመሰግነው። እውነት ብዙ ነገር ከማጣት ነው ያዳናችሁ እና እውነት እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ከዚህ በኋላ ያለኝ ህይወት በጣም ትልቅ ትምህርት ነው የተማርኩት። ፈተና ቢበዛበትም በጣም ብዙ ጥረቶች ቢኖሩበት ማለት ነው። ግን በስተመጨረሻ በፈጣሪ የዋህነቴን አይቶ እናንተን ልኮልኝ ይኸው ሁሉ ነገር የኔ ሆኗል። እንግዲህ ከዚህ በኋላ በቃ ለህይወቴ በቃ ከፈጣሪ በታች እኔ ራሴ እንዳለሁት በጣም መጠንቀቅ እንዳለብኝ በቃ ማለት ምን እንደምልህ ከዚህ በኋላ ቀሳው እንዳላምን ያደረጉኝ የእውነት ማለት ነው። እና በቃ ከዚህ በኋላ እውነት በጥንቃቄ ህይወቴን ለመምራት ያለኝን ነገር ማኔጅ እያደረኩ እንድኖር በጣም ትልቅ ነገር ነው የገላገላችሁኝ። በቃ ከቤቴ አሁን ሰላም ነኝ። በቃ ስላደረጋችሁልኝ ነገር በሙሉ ከልብ አድርጌ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እሺ እኛም እናመሰግናለን። እንግዲህ ውድ ቤተሰቦች የነበረን ቆይታ ይህን ይመስል ነበር። ከወንድማችን ጋር የነበረን ቆይታ ይህን ይመስል ነበር። እነሱም በነፃ አውጥተናል። እንግዲህ በሌላ ቪዲዮ በሌላ ጊዜ እንገናኛለን። ቸር ሰንብቱ።